የሹፌሮች የኑሮ ውድመት መንግስት በጉምሩክ አዋጅ ስም ንብረት ሊወርስ ነው። ሹፌሮች ይጠንቀቁ፣ መኪናችሁን የሚያስወስደው አዲስ አዋጅ ወጣ። የመንግስት የገቢ ምንጭ ወይስ የፍትህ መጓደል? አወዛጋቢው አዲሱ የጉምሩክ አዋጅ። አዲሱ የጉምሩክ አዋጅ የኮንትሮባንድ መከላከያ ወይስ የሹፌሮች መቅሰፍት? ሰላም ጤና ይስጥልኝ የተከበራችሁ ቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው የብዙዎች በተለይም የሹፌሮችንና የተሽከርካሪ ባለንብረቶችን እንቅልፍ ስለነሳው እንዲሁም በስተጀርባው ትልቅ የፖለቲካና የኢኮኖሚ ትርጉም ስላዘለው አዲሱ የጉምሩክ አዋጅ ነው። መንግስት ኮንትሮባንድን ወጋለሁ በሚል ሰበብ የዜጎችን ንብረት ያለ ምህረት ወደ መውረስ እያመራ ነው ወይ? ይህ አዋጅስ የትራንስፖርት ዘርፉንና የሹፌሮችን ህይወት እንዴት ገደል ይከታል? ዝርዝር ትንታኔውን ይዘናል። አብራችሁን ቆዩ። ወደ ዋና ጉዳያችን ስንገባ የህዝብ ተወካዮች ምክር ቤት ሰሞኑን ባካሄደው 24ኛ መደበኛ ጉባኤ ላይ አዲስ የተሻሻለ የጉምሩክ አዋጅን አዋጅ ቁጥር 1425 ህዝባር 2018 በሁለት የተቃውሞ ድምጽ ብቻ በአብላጫ አጽድቋል። የዚህ አዋጅ ዋና አወዛጋቢ ነጥብ በኮንትሮባንድ ንግድ ላይ የተሰማሩ ወይም ዕቃ የጫኑ ተሽከርካሪዎችን ያለምንም ቅድመ ሁኔታ ሙሉ በሙሉ መውረስ የሚል ነው። አዋጁ እንደሚለው ተሽከርካሪው ዕቃ ለመደበቅ የሚያስችል አካል ከተገጠመለት ወይም ደግሞ ሙሉ በሙሉ የኮንትሮባንድ ዕቃ ጭኖ ከተገኘ በቀጥታ በጉምሩክ ኮሚሽን ይወረሳል። ከዚህም አልፎ በተወረሱት ንብረቶችና ተሽከርካሪዎች ሽያጭ የሚገኘው ገቢ የጉምሩክ ኮሚሽንን የአቅም ግንባታ ለማጠናከር እንዲውል ተወስኗል። መንግስት ምን እያሰበ ነው? እዚህ ጋር ከባድ ጥያቄ። ይህ ውሳኔ በመንግስት በኩል የህግ ማስከበር ተብሎ ቢነገርም ፖለቲካዊና ኢኮኖሚያዊ አንድምታው ግን እጅግ ሰፊ ነው። አዋጁ የጉምሩክ ኮሚሽን ከሚወረሰው ንብረት ላይ ለራሱ የአቅም ግንባታ እንዲጠቅም ይፈቅዳል። አንቀጽ 62 ወይም 2ቢ ይህ ማለት አስፈጻሚው አካል ብዙ በወረሰ ቁጥር ብዙ በጀት ያገኛል ማለት ነው። ይህ አሰራር በፖለቲካዊ እይታ ሲታይ ተቋሙ ህግን ከማስከበር ይልቅ ለራሱ የገቢ ምንጭ ሲል ንብረቶችን በማደን ላይ ብቻ እንዲያተኩር ከፍተኛ ማበረታቻ ይሰጠዋል። የመንግስት የፋይናንስ ቀውስ ማሳያ ብዙዎች ግምት ይህ እርምጃ መንግስት አሁን ያለበትን የፋይናንስና የበጀት ክፍተት በዜጎች ንብረት ቅጣት ለመሸፈን የሚያደርገው ቀጥተኛ ያልሆነ የታክስና የሀብት ስብሰባ አካል ተደርጎ ይወሰዳል። ተመልካቾቻችን፣ የዚህ አዋጅ አስፈሪነት ከፖለቲካውን ባለፈ በቀጥታ የሚነካው የዜጎችን በተለይም የሹፌሮችን ህይወት ነው። በአገራችን የትራንስፖርት ዘርፍ አሰራር አብዛኛው ሹፌር ተቀጣሪ እንጂ የጭነት ባለቤት አይደለም። አንድ ሹፌር የተሰጠውን ህጋዊ የሚመስል ጭነት አሳፍሮ ጉዞ ሲጀምር በጭነቱ መሃል ነጋዴው የደበቀው የኮንትሮባንድ ዕቃ ቢገኝ አዲስ አዋጅ ርህራሄ አያሳይም፣ መኪናው ይወረሳል። እጅጉን ደግሞ የሚያሳስበው የሹፌሮች ስራ አጥነት፣ መኪናው ሲወረስ ሹፌሩ ወዲያውኑ የዕለት ጉርሱን ያጣል፣ ከነ ቤተሰቡ ሜዳ ላይ ይወርዳል። ፍትህ የለሽነት በወንጀል ውስጥ ምንም አይነት ቀጥተኛ ተሳትፎ የሌለው ሹፌርና ተሽከርካሪ ባለንብረት በሌላ ሰው ጥፋት ንብረታቸውን ይነጠቃሉ። በፓርላማ ውይይት ላይ ይህ ስጋት የተነሳ ቢሆንም አብላጫውን ድምጽ ይዞ የመንግስትን አዋጁን አሳልፎታል። ይህ ውሳኔ ሹፌሮችን ለከፍተኛ ስነ ልቦናዊና የህልውና አደጋ አጋልጧቸዋል። በእርግጥ አዋጁ መራራ ብቻ አይደለም። አስመጪዎችን ለማግባባት የታሰቡ የሚመስሉ ጥቂት ማሻሻያዎች አሉት። ለባህርና የብስ ትራንስፖርት የዕቃ ማቆያ ጊዜ ከ15 ወደ 45 ቀናት አድርጓል። በጉምሩክ ታክስ ላይ ቅሬታ ሲኖር ሙሉ ክፍያ ማስያዝ ሳያስፈልግ 50% ብቻ በማስያዝ ይግባኝ ማለት ተፈቅዷል። የውጭ ምንዛሬ ተመን ስሌት ላይ ማስተካከያ ተደርጓል። ነገር ግን እነዚህ ማሻሻያዎች የተሽከርካሪ ንብረት እስከ መውረስ የሚደርሰውን አደገኛ ህግ ለመሸፈን የቀረቡ ማስታገሻዎች ናቸው የሚሉ የፖለቲካ ተንታኞች አልጠፉ። ይህ የጉምሩክ አዋጅ ኮንትሮባንድ ቁጥጥር ባለፈ የመንግስትን የገቢ ማሰባሰብ ፍላጎት የሚያንጸባርቅና በተለይም የነገሮችን የጀርባ ታሪክ በማያውቁ ምስኪን ሹፌሮች ላይ የተቀጣ የህልውና አደጋ ነው። ህግ ወንጀለኛን ሊቀጣ እንጂ ዜጎችን አደህይቶ ስራ አጥ ሊያደርግ አይገባም። እናንተስ ምን ታስባላችሁ? ይህ አዋጅ በእርግጥ ኮንትሮባንድን ያስቆማል ወይስ የሹፌሮችንና የባለንብረቶችን ኑሮ ያመሰቃቅላል? ሐሳባችሁን ኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። ክብር ለሹፌሮቻችን። ሰላም።